ነገር ግን በማግስቱ ኳን ባላሰበው ሁኔታ ገና ከእንቅልፉ ሳይነቃ ፖሊስ ቀሰቀሰው። ቤቱ በፖሊሶች ተወሮ ባለበት ተጠፈነገ። በነገሩ ምንም እንኳን ግራ ቢጋባም ምሽት ላይ ስልኳን የመለሰላትን ልጅ በመግደልና አስገድዶ በመድፈር ወንጀል ነበር የተከሰሰው። ምን ማአት ወረደበት ባካችሁ። ደግሞም የተገኙበት ማስረጃዎች ውጭ እሱ እንደፈጸማቸው የሚያረጋግጡ ነበሩ። በልጅቷ ላይ የተገኘው የጣት አሻራ፣ ካሜራ ቅጂ፣ አልፎ ተርፎ በልጅቷ ላይ የተገኘው የወንድ ዘር ፈሳሽ እሱ እንደደፈራት የሚያመላክቱ ነበሩ። እንዴ እሱ ቤቱ አርፎ ተኝቷል ነበር እንዴ ያነቀው? ለማንኛውም የኳን ህይወት ባላሰበው ሁኔታ ከመቅጽበት ወደ አስከፊ ምዕራፍ ተለወጠ። ኳን በሀገሪቱ በቴኳንዶ ችሎታው በጣም ታዋቂ ልጅ ስለነበር የእሱ በግድያ ወንጀል መከሰስ ዜና በመላ ሀገሪቱ ወዲያው ነበር የተሰራጨው። በዚህም ምክንያት ህዝቡ አይንህን ላፈር ብሎ በከፍተኛ ጥላቻ ተሞልቶ እውነተኛ ፍትህ ለሟቿ ወጣት ብሎ ሰላማዊ ሰልፍ ወጣበት። ምስኪኗ የኳን እናትም የልጇን ንጽህና ልታስረዳ ብትሞክርም ሰሚ አጥታ ብቻዋን መንከራተት ጀመረች። እንደውም ይባስ ብሎ የሚመታትም ሰው ሁላ ነበር። በመጨረሻም ለልጇ የሚሟገ አሪፍ የህግ ሰው ስትፈልግ ሚን የሚባል ጎበዝ ጠበቃ አገኘች። መጀመሪያ ላይ ሚን በኳን ላይ የቀረቡትን ማስረጃዎች ትክክለኛነት ሲመለከት ወይ ምን ብዬ ነው በዚህ ጉዳይ ላይ ጥብቅና የምቆመው ብሎ አመንትቶ ነበር። ግን በመጨረሻ እሺ በቃ ልሞክር ብሎ ጥብቅና ሊቆምላት ይስማማል። በነጋታው ኳን ፍርድ ቤት ቀረበ። ሚዲያዎችም የኳንን ፍርድ ሂደት ለመዘገብ ሰፍ ብለው ካሜራቸውን ደቅነው እየተጠባበቁ ነው። ፍርድ ቤቱም የኳንን መዝገብ በጥልቀት በመመልከት ግራ ቀኙን አይቶ ኳንን ወንጀለኛ በማለት ያለ ኃጢአቱ የእድሜ ልክ እስራት ይፈርድበታል። ምስኪን ኳን ከቴኳንዶ ስፖርትና ከኮምፒውተር ጌም ውጪ ምንም ነገር የማያውቀው ኳን አደገኛ ወንጀለኞች ወደሚታሰሩበት ማዕከላዊ ከፍተኛ ጥበቃ ወደሚደረግበት እስር ቤት ይወሰዳል።